ሰላም ለእናንተ በእግዚአብሔር ቃል ለባርካችሁ። በማርቆስ ወንጌል ምዕራፍ 1 ቁጥር 30 ላይ እንደዚህ ይላል፣ የስምዖን አማች በጠና ታማ ነበር ይላል። በጓዳ ተኝታ ነበር። በጠና ታማ በጓዳ ተኝታ ነበር ይላል። ጌታ ኢየሱስም ወደ እነ ስምዖን ቤት ሄዶ ነበር እና ታማ እንደነበረ ነገሩት። እሱም ወደ ጓዳ ገባ ይላል። ወደ ጓዳ ገብቶ ዳሰሳት፣ ፈወሳት፣ እጇንም ይዞ አስነሳት። ተነስታም አገለገለቻቸው ይላል። አሜን። ወደ ጓዳ ገብቶ ዳሰሳት፣ ፈወሳት፣ እጇንም ይዞ አስነሳት። አንድ ሰው እንደዚህ ይበል፣ ዛሬ ጌታ ወደ ጓዳዬ ይገባል። የምስራች አለኝ። ጓዳ ማንም እንዲያይብን የማንፈልገው ጉዳይ የምንደብቅበት ስፍራ ነው። ዛሬ ከአቅም በላይ የሆነ ጉዳይ፣ ሰዎች እንዲያውቁብን የማትፈልጉ ጉዳይ፣ ለማንም ልታማክረው ወዳልፈለግከው ጉዳይ፣ ካንተ አቅም ካንተ ጉልበት በላይ የሆነ ልብን የሰበረ ጉዳይ፣ እንባህን ያስጨረሰ ጉዳይ፣ መልስ ያጣለት ጉዳይ፣ ጌታ ወደዛ ጉዳይ ገባ። ጌታ ወደ አንድ ሰው ጓዳ ገባ። ጌታ ኢየሱስ ዛሬ በዚህ ቃል አማካኝነት እናገራለሁ፣ ጸልያለሁ። ዛሬ በኢየሱስ ስም ጓዳ ተፈወሰ። ያ ያዘንክበት ነገር ተፈወሰ። ያ የደበከው ጉዳይ ተፈወሰ። እስከነ እንከኑ እስከነ እፍረቱ አይቀመጥም ያንተ ጉዳይ። ለእግዚአብሔር ክብር ከዚህ ሰዓት ጀምሮ ጓዳክ በኢየሱስ ስም ተፈወሰ። በጓዳ የተቀመጠው ጉዳይ፣ ስለ ትዳር በጓዳ፣ ስለ ልጆች በጓዳ፣ ስለ ፋይናንስ በጓዳ፣ ስለ አገልግሎት በጓዳ፣ ስለሆነ ሰው ስለ ራስ ይሄማ ሐዘን ነው፣ ይሄማ ውርደት ነው ብለህ የደበከው የእግዚአብሔር እጅ ካልመጣች፣ እግዚአብሔር ራሱ ካልቀየረው፣ ይሄ ነገር ሰው ቢሰማ የኔ ህይወት ይበላሻል ያልከው ጉዳይ ዛሬ ጌታ ወደዛ ጉዳይ ገባ። በጓዳ ያስቀመጥከው ነገር በጌታ በኢየሱስም በታምራት ተፈወሰ፣ በድንቅ ተፈወሰ። እጇንም ይዞ ፈወሳት፣ እጇንም ይዞ አስነሳት እንደሚል በኢየሱስም አዝናችሁ የተቀመጣችሁ፣ አዝናችሁ የተደበቃችሁ፣ በሆነ ነገር ጠላት ማኑ አስነክቷችሁ ያስቀመጣችሁ ለህፍረት አትሆንም። በኢየሱስም ነገር ተፈወሰ፣ መነሳት ሆነለ። በኢየሱስም ጓዳ ተፈወሰ፣ እንደገና መነሳት ሆነለ። ተነስተ ታገለግለዋል። አንድ ሰው ለእግዚአብሔር ክብር እንደዚህ በል፣ እንደገና ተነስቼ አገለግለዋለሁ፣ በኃይል አገለግለዋለሁ፣ በአዲስ ሞገስ አገለግለዋለሁ፣ በአዲስ ክብር አገለግለዋለሁ፣ በአዲስ መንገድ አገለግለዋለሁ። ህይወቴ በከንቱ አያልፍም፣ ዘመኔ በከንቱ አያልቅም። ለእግዚአብሔር ክብር በጀመርኩበት ጠላት ጣልቃ ገብቶ ነገሬን እንኳን ቢነካ ቢያበላሽ፣ እግዚአብሔር ዛሬ ጓዳዬን ይፈውሳል። እንደገና ለእግዚአብሔር ክብር በአደባባይ እወጣለሁ። እግዚአብሔር ነገሬን ይፈውሳል። እንደገና በአደባባይ ክብሩን ልናገር፣ ኃይሉን ለመግለጥ እወጣለሁ። ዛሬ እግዚአብሔር እንደዚህ አለኝ፣ ጓዳህን እፈውሰዋለሁ፣ እንደገና ትወጣለህ። ነገርን እፈውሰዋለሁ፣ እንደገና በድል፣ እንደገና በመከናወን፣ እንደገና በእምነት፣ እንደገና በኮንፊደንስ ለእግዚአብሔር ክብር በአደባባይ ትቆማለህ።